አሁን ሰዓት የት ነው ያለችው? ሀገር ውስጥ ነች ወይስ ከሀገር ውጭ? ሀገር ውስጥ ከሆነች እንዴት አልተያዘችም? የሚገርም ነው። አሁን ታበሪሲሳ እውነት የደህንነት አባል ነውስ? በዚህ ዙሪያም የምንላችሁ ነገር አለ። በዚህ ዝግጅት ዋና ዋና በሁለቱ ክፍል በበረከት ገበሬዋ ቃለመጠይቅና አሁን ታበሪሲሳ ከእግረኛው ሚዲያ ጋር ባረገው ቃለመጠይቅ ዋና ዋና ያልናቸውን ሀሳቦች ሰብስበን ጨመቅ አድርገን ይዘንላችሁ መጥተናል። ሰላም ሰላም፣ ይህ ሰቢ ዩቲዩብ ነው። ሰብስክራይብ አድርጉ። ፍሬ ነገሩን ይዘንላችሁ መጥተናል። እስከ መጨረሻው ተከታተሉን። አሁን ሰዓት የበረከት ገበሬዋና የአውንታ በርሲሳ ክርክር አሁንም ቀጥሏል። አውንታ በርሲሳ በእግረኛው ሚዲያ ቀርቦ የተለያዩ መረጃዎች አሉኝ ያለውን አቅርቧል። እነሱ እናያለን። ከዛ በፊት ግን በረከት ገበሬዋ ባለፈው በቲክቶክ ቀርባ ያነሳቻቸውን ዋና ዋና ነጥቦች መጀመሪያ ላስታውሳችሁ፣ ምን ምን ነበሩ የሚለውን እና ለምን እንደተከሰሰች በምን ምክንያት ካሱ እንጀምራለን። መጀመሪያ የተከሰሰችው በረከት ገበሬዋ ቪአይፒ መታወቂያ ወይም ፍቃድ ይዘሻል በሚል ነው። ይህ ፍቃድ የተገኘው እሷ እንደምትለው ከሆነ እኔ ሳልሆን የኮምፒውተር ባለሙያዎቼ ፍቃድ ጠይቀው ማመልከቻ ጠይቀው የተሰጣቸው ናቸው እንጂ እኔ ብዙ ቪአይፒ ፍቃዶች ይሰጡኛል፣ የትም ለመግባት ተከልክዬ አላቅም፣ በህጋዊ መንገድ የተሰጡኝ አሉ ትላለች። ይህንንም እሷ ካላመለከተች እንዴት እነሱ ይህንን ፍቃድ ያወጣሉ የሚል ጥያቄ አለኝ። ትቀጥልና በዚህ የተወሰነ ከተመላለሰች በኋላ ምን ጉዳት እንዳደረሰች ለፍርድ ቤቱ ከሳሾቿ ማረጋገጫ ስላላቀረቡ ፍርድ ቤቱ ነፃ ይለቃታል ማለት ነው። በመቀጠል የተከሰሰችው ደግሞ ህገወጥ ማዘዋወር በሚለው ነው። እንግዲህ በዚህኛው ነፃ ተብላ ነበረ። ነፃ ነሽ ተብላ ህዳር 22 ውጪ ከተባለች በኋላ እንደገና ተያዘች ማለት ነው። እና በዚህኛው ክስ ደግሞ 8 ኤርትራውያን እና 3 ኢትዮጵያውያን በእሷ የአስጎብኚ ድርጅት መኪና ይዛ ስትንቀሳቀስ ታይታለች። በዚህም ደግሞ ኦሮሚያ ፖሊስ ይዟቸው ነበረ የሚል የ2016 ድርጊት ነው። እዚህ ላይ ደግሞ የእሷ ምላሽ እንደ ማንኛውም ሰው ጎብኚ ናቸው፣ ነፃ ስለሆኑ ሰዎቹም ተለቀዋል፣ የእኔ ሹፌርም ተለቋል። እነዚህ ሰዎችም በህገወጥ መንገድ አጓጓዘችን ብለው ቅሬታ አላቀረቡም፣ ፍርድ ቤትም አልቀረቡም። ስለዚህ በዚህኛውም ነፃ ተባልኩ እና ይግባኝ እየተባለ አሁንም ክሴ የተራዘመ ግን እኔ ዋስትና መብት ተፈቅዶልኝ ነበረ ትላለች። ቀጣዩ ክስ የቀረበባት ደግሞ ገንዘብ በመከልከል ነው። በአትክልት አቅርቦቷ ግዢ ለመፈጸም የፈለጉ አካላት ለእሷ ብር ይሰጧትና ይህንን ብር እሷ ወስዳ አትክልቱን ሳሰጥ ቀረች የሚል ነበረ። በዚህ ክስ ደግሞ በውልና በስምምነት የተደረገ ስለሆነ እሷ ያላት አትክልት እንዳላት ማምረት እንደምትችል ማቅረብ እንደምትችል ስለሚታወቅ ቋሚ አድራሻ ስላላት መጋዘን ስላላት ክስ በፍትሐብሔር በማቅረብ መጠየቅ ይችላሉ በሚለው ውድቅ ሆነ ትላለች። መርማሪዎቹ እንግዲህ ሌላ ደግሞ በመኒ ላውንደሪ እንጠረጥራታለን፣ በታክስ ስወራ እንጠረጥራለን ብለው ነበረ። ግን ያቀረቡት ነገር የለም። ጠያቂውም የቲክቶክ ላይ የሚጠይቃት ሰውዬም በማህበራዊ ድረገጽ ላይ የተነገረው ይሄ ነው፣ በግብርና ታክስ ማጭበርበር ይላል። ግን ፍርድ ቤት ተጠይቀሽ ነበረ ወይ ሲላት አይን የተጠየቁት በእነዚህ በቪአይፒ ዙሪያ ነው፣ መጀመሪያ መነሻ የሆነውም ይሄ ነው ትላለች። ቀጥሎ ስለ ነዳጁ ደግሞ ታብራራለች። ነዳጁ ፍቃድ አውጥታ ማመልከቻ አቅርባ እሱ ታይቶ ጸድቆላት ለወርቅ ማውጣት በጣም አስፈላጊ እንደሆነ፣ በቀን ብዙ ሺህ ሊትር ነዳጅ ሎደር፣ ግሬደር፣ ትራክተር እንዳሉ ያሉ ማሽኖች በጣም ብዙ እንደሚፈጁ፣ የወተር ፓምፖች አትክልቶች ደግሞ እንደተበላሹባት፣ ለዚህ ሲባል በጣም እንደሚያስፈልጋት አመልክታ ተሰጥቶኝ ነው ትላለች። ይህ ነዳጅ እኔ እስር ቤት እያለው ተሰጠኝና በጋምቤላ ክልል ዲማ ወረዳ እዛ ተራገፈ። እዛም የተራገፈውን ነዳጅ እነሱ የፖሊስ አካላት ይዘው መጥተው ይህ ህገወጥ ነዳጅ ነው፣ አግባብ ያልሆነ ክምችት ነው ብለው ከሰሱ። አይ ክምችቱ ትክክለኛና ህጋዊ ነው፣ የበረከት ገበሬዋ ነው፣ አሁን እስር ላይ ስላለች ይቀመጥ
ቢሉም አይሆንም ብለው ለወረዳው አመልክተው ዲፖዎቹ እንዲሰበሩ ተደርገው ነዳጁን አውጥተው በቃለ ጉባኤ ሸጠዋል ትላለች። መንግስት በ8 ሚሊዮን ብር የከሰሰኝ ቢሆንም እኔ ግን 25 ሚሊዮን ብር ከኖክ ማደያ ነው የገዛሁት። ይህንን ነዳጅ የወሰዱ አካላት ደግሞ 38 ሚሊዮን ብር ሸጠውታል። 13 ሚሊዮን ብር አትርፈው ማለት ነው ትላለች። ይህንን መልስ ሰጥታለች። ስለዚህ ነዳጁ እኔ ሳልጠቀምበት ስለሸጡት እኔ እንዲሁም ጥያቄ አቅርቤ ነበረ። ተከሳሽም ሊሆን አይገባም። በዛ ላይ ደግሞ እኔስ ተከሳሽ መሆኔን እንዴት ከሚዲያ ሰማለሁ? ቋሚ አድራሻ ያለኝ፣ መኖሪያ ቤት ያለኝ፣ መስሪያ ቤት ያለኝ ነኝ። መጀመሪያ በአካል ከተፈለግኩ በአካል ይሰጠኛል መጥሪያ፣ ከሌለው ቤቴና መስሪያ ቤቴ ላይ ይለጠፋል። ይህ ነገር እንዴት አይደረግም? እኔ ከሚዲያ እንዴት ሰማለሁ? በአጠቃላይ ግን እንደማስበው እኔን የሚፈልጉ አካላት አሉ፣ እኔ እንድሰራ የማይፈልጉ አካላት አሉ ብላለች። እንግዲህ አንዳንድ ሀሳቦችን ቆርጠን እናስቀምጠላችኋለን ማለት ነው፣ እሷ የተናገረቻቸውን። ለዚህ ምላሽ ደግሞ አዎንታ በርሲሳ በእግረኛው ሚዲያ መጥቶ ምን አለ የሚለውን አቀርብላችሁ። የእሱ ምላሽ ደግሞ እንደዚህ ይቀርብላቸዋል። መጀመሪያ አጀማመሩ በረከት ገበሬዋ አነሳሷን በመግለጽ ይጀምራል። በረከት የሥራ አነሳሷ ደቡብ ሱዳን ውስጥ በመሆን ጫማና አልባሳት ወደ ኢትዮጵያ በመላክ ነበረ። ልክ ከድሬዳዋና ከሐረር አሁን 2 ጫማ ያዝልኝ 3 ጫማ ያዝልኝ እያሉ እንደሚልኩት እንደዛ እየላከች በዚህ መሃል ጫማ ብቻ ሳይሆን እጽም ታዘዋውር ነበረ ይላል። በመቀጠል እንኳን ኢትዮጵያን አይደለም ደቡብ ሱዳንና ሩዋንዳን ያስቸገረ ባለቤትን ያላት የጦር መሳሪያ ይሸጣሉ። ለዚህም ማስረጃ አለኝ ብሎ የድምፅ ማስረጃ ሞንታርና ድሮን እንሸጣለን፣ በአውሮፓ ፍቃድ አለን የሚል ድምፅ አለ። በአውሮፓ ስለሚል ምናልባት ከአየርላንድ ካለው ጋር ድርጅት ጋር የተያዘ ነገር ሊሆን ይችላል። ሙሉ ሀሳቡን ሳልሰማን አፍሪካ ላይ ስትል አልሰማንም ማለት ነው። እዛ አውሮፓ ይህንን መሳሪያ ፍቃድ የመሸጥ ሊኖራቸው ይችላል እና አዎንታ በርሲሳ ይህንን አፍሪካ ውስጥ እየሸጡ እንደሆነ እንዴት ማረጋገጥ ይቻላል? ወይም ደግሞ ህገወጥ ነገር ላይ ደግሞ ከሆነ የድምፅ ማስረጃ እንዴት ያስቀምጣሉ? አፍሪካ ውስጥ የሚሸጡ ከሆነ ለአማጺዎች ወይም ለዚህ ለህገወጦች፣ ለዚህ ደግሞ የድምፅ ማስረጃ አያስቀምጡም የሚል ሀሳብ አለኝ እንደኔ። በመቀጠል በ2007 የኦህዴድ አባል ነበረች። ለዚህም ይሄ ነው መታወቂያዋ። ይሄ ደግሞ ከኦሮሚያ ባለስልጣናት ጋር በመሆን አብራ ወንጀል ለመስራት የተጠቀመችበት ሽፋን ነው ይላል። በመቀጠል ደግሞ እሱ ደግሞ የሚያነሳው ይሄ የቪአይፒውን በተመለከተ ቪአይፒው ከኢንሳ የተሰጣት ህጋዊ ፍቃድ ሳይሆን የኮምፒውተር ባለሙያ ናቸው የምትላቸው ልጆች የሰሩት ፎርጂዱ ቪአይፒ ነው የሚል ምላሽ ሰጥቷል። እዚህ ጋር ቅድም እኔም የእሷ አባባል ትክክል አልመሰለኝም። እኔ አልነበርኩም፣ እነሱ በጠየቁት መሰረት ነው፣ እኔ አልፈለግኩትም ምናምን የሚለው ይሄ እኔም ጥያቄ ነው። ምክንያቱም እሷ ካልፈለገች እነሱ ሰራተኛ ስለሆኑ ቪአይፒ ፍቃድ ለምን ያወጣሉ? ያለ እሷ ፍቃድ ማለት ነው። ይሄ የእኔም ጥያቄ ነው። ቀጥሎ ህገወጥ ሰው በማዘዋወሩ ዙሪያ ደግሞ የአዎንታ በርሲሳ ምላሽ እነዚህ ስደተኞች ስማቸው ተቀይሮ ኢትዮጵያዊ ተደርገው ነው ብሎ ነበረ። ያው ኤርትራውያን ናቸው ከተባለ ከታወቀ ስማቸው አልተቀየረም ማለት ነው። እሷ እንግዲህ እንዳለችው ኤርትራውያን ተብለዋል፣ ጎብኝ ናቸው ተብለዋል እና እነሱም ክስ አላቀረቡብኝም፣ ነፃም ተለቀዋል፣ ሹፌሬም ነፃ ተለቋል ነው ያለችው እሷ። እሱ ደግሞ ከእነዚህ ሰዎች 200 ሺህ እና 300 ሺህ ብር ተቀብላ መታወቂያ አዘጋጅታ በስማቸው የኢትዮጵያ መታወቂያ ማለት ነው ስታዘዋውራቸው ነበረ፣ ለዛ ነው የተያዘችው የሚል ምላሽ ሰጥተዋል። ያው ፍርድ ቤት ነፃ ብሎኛል ነው የምትለው እሷ። ፍርድ ቤት ነፃ አካላት እንግዲህ የተለየ ማስረጃ ከሌለ ጉንጭ ማልፋት ነው የሚሆነው ትርፉ። ሌላ ከሰዎች ገንዘብ በመቀበል ተጠርጥራለች በሚለው ዙሪያ ደግሞ እሷ አትክልት ጋር ብቻ ነው ያገናኘችው። አዎንታ በርሲሳ ደግሞ ከተሰጣት ሱቆች ጋር ነው ችግሩ ይላል። በእሷ ስም የተሰጡ ለአትክልትና ፍራፍሬ መሸጫ ተብለው የተሰጣት ሱቆች
ለግለሰቦች ትቸበችባለች፣ እንዲሁም ተጨማሪ አሰጣችኋለሁ እያለች ብር ተቀብላ ያላሰጠቻቸው አሉ አይነት ምላሽ ይሰጣል። በመቀጠል የነዳጁ ጋር የቅርብ ጊዜው ክስ ጋር ስንመጣ እሷ እንግዲህ ቅድም የሰጠችው ምላሽ ነዳጁን በተመለከተ ህጋዊ ፈቃድ አውጥቼ ተሰጥቶኝ እዛ ጋምቤላ ክልል ዲማ ወረዳ ከደረሰ በኋላ ይሄ ክምችት ህገወጥ ነው ብለው ጠይቀው እኔ እስር ቤት ባለውበት ጊዜ ሰብረው 25 ሚሊዮን ብር ከኖክ ማደያ የገዛሁትን ነዳጅ 38 ሚሊዮን ብር ሸጠውታል ነው የእሷ መልስ። አሁን ታበሪሳ ደግሞ ራሷ ነች የሸጠችው። ለምሳሌ አቶ ሁሴን ጋር የገባበት ሁኔታ ነው ያለው። ቀጥታ ከቦቲው ወደ ግለሰቡ ነው የተዘዋወረው እንጂ ክምችት ውስጥ አልገባም የሚል ምላሽ ሰጥቷል ማለት ነው። ለዚህ ደግሞ ደረሰኛል የፌዴራል ፖሊስ ይህንን ይዞ ነው የከሰሳት የሚል ምላሽ ሰጥቷል። የፌዴራል ፖሊስ የክስ ማስረጃ ግን እንዴት ሊደርስ ቻለ? ስለዚህ ነዳጁ እሷ እንዳለችው የተሸጠ ሳይሆን እሷ ቀጥታ ለግለሰብ ሸጣ ከግለሰቡ ወደ እሷ አካውንት የገባ ገንዘብ ስላገኙ ነው የተጠየቀችው የሚል ምላሽ ነው የሰጠው። በረከት ገበሬዋን በተመለከተ ይህንን ሀሳብ ከሰጠ በኋላ በረከት ገበሬዋ ስላንተ በምትለው ደግሞ አንደኛ የደህንነት አባል ነው፣ ሁለተኛ ሰዎች ገንዘብ ከፍለውት ነው የሚያወራው፣ ሶስተኛ መረጃ የለውም። እንደዚህ አይነት ሀሳቦች ተነስተውበታል። ገንዘብ ከፍለውት ነው ለሚለው ማስረጃ የላታም። እነሱም ከፍለዋል የተባሉ ሰዎች የመክፈልም አቅም የላቸውም ብሏል። የደህንነት መስሪያ ቤት አባል ነው ላለችው ደግሞ እኔ አይደለሁም ሄዳ ማረጋገጥ ትችላለች ብሏል። ይህንን ግን ማረጋገጥ የሚቻል አይመስለኝም። የደህንነት አባል የሆነ ደግሞ እንዲሁም እኮ ሚስጥራዊ ነው አይደለም የሆነው። አባልነቱ ራሱ ሚስጥራዊ መሆን አለበት። የደህንነት አባል የሚለው ስም ራሱ እንደሚያሳየው ከሆነ በይፋ የዛ መስሪያ ቤት አባል መሆኑን ማስረጃ ሊኖረው አይችልም። መረጃ የለውም ለተባለው ደግሞ ያው መረጃ አለኝ፣ እነዚህ ናቸው። ለምሳሌ መታወቂያዎች፣ የግለሰቦች መልእክት፣ ኔጋ የመጣ የግለሰቦች መልእክት እንደዚህ ብሏል። ዞሮ ፍርድ ቤት ለቋታል ባለፈው። እንግዲህ እሱ ደግሞ የሚለው ፍርድ ቤት በዋስትና ነው እንጂ ነፃ አላላትም፣ በዋስ ነው የተለቀቀችው የሚል እንትን አለ። እንደዛ ከነበረ በፍርድ ቤት ቀጠሮ እየታየ ከነበረ እሱን ደግሞ አላሳወቃችሁንም። እንግዲህ ነፃ ካልተባለች በቀጠሮ እየሄደች መከታተል ነበረባት። እሱን እንግዲህ አላሳወቃችሁንም ወይም ሲዘገብ አልሰማንም፣ ፍርድ ቤት የተከታተለች ከነበረ። በመጨረሻ በረከት ገበሬዋ የት ነው ያለችው ለሚለው አሁን ታበሪሳ ያለችው አየርላንድ ኤምባሲ ይሆናል ብዬ አምናለሁ። በዚች አጭር ጊዜማ አትወጣም፣ ወጣ ከሆነ በእግሯ ኬንያ ገብታለች ማለት ነው። በአየር መቼም አታመልጥም ሲል ሀሳቡን አቅርበዋል። የእኔ አስተያየትና ምልከታ ይህንን ይመስላል። ዋና ዋናዎችን አቀረብኩላችሁ። ከወደዳችሁት ላይክ፣ አረባት ተወዱትም ላይክ እጥረት ስላለብን እጃችሁን አያማችሁም አይደለ? ኮሜንት ላይ ጻፍ አረጉልን። ቢያንስ ጽሁፍ መጻፍ እንኳ ከቃጣችሁ ኢሞጂ አርጉበት እንጂ በምን ዙሪያ ዋና ዋናዎችን ሀሳብ እንዲህ ብናቀርብላችሁ ደስ እንደሚላችሁ ብትነግሩን አጠር አድርገን ባጭሩ የምናቀርብላችሁ ይሆናል። የእሱ ምላሽ ደግሞ እንደዚህ ይቀርብላችኋል። መጀመሪያ አጀማመሩ በረከት ገበሬዋ አነሳሷን በመግለጽ ይጀምራል። በረከት የሥራ አነሳሷ ደቡብ ሱዳን ውስጥ በመሆን ጫማና አልባሳት ወደ ኢትዮጵያ በመላክ ነበረ። ልክ ከድሬዳዋና ከሐረር አሁን 2 ጫማ ያዝልኝ 3 ጫማ ያዝልኝ እያሉ እንደሚልኩት እንደዛ እየላከች በዚህ መሃል ጫማ ብቻ ሳይሆን እጽም ታዘዋውር ነበረ ይላል። በመቀጠል እንኳን ኢትዮጵያን አይደለም ደቡብ ሱዳንና ሩዋንዳን ያስቸገረ ባለቤትን ያላት የጦር መሳሪያ ይሸጣሉ። ለዚህም ማስረጃ አለኝ ብሎ የድምፅ ማስረጃ ሞንታርና ድሮን እንሸጣለን፣ በአውሮፓ ፍቃድ አለን የሚል ድምፅ አለ። በአውሮፓ ስለሚል ምናልባት ከአየርላንድ ካለው ጋር ድርጅት ጋር